አጠገብ ላይ ያለውን ሰው ያዘውና ትነሳለህ ተብለሃል በለው። ወይ ንገረው በእናትህ ትነሳለህ ተብለሃል በለው። ያ ሰፈር ያንተ አይደለም ተብሏል በለው። ከዛሬ በኋላ በለው ያ ቦታ ያንተ አይደለም። የአድራሻ ለውጥ ይሆንልሃል። የሚቀይረው በለው አድራሻን የሚቀይር በለው አሜሪካን ያለው ሳይሆን በለው ኢየሱስ ይቀይራል በለው። አንዳንድ ጊዜ አሜሪካን ላይ ያለውን ተስፋ እናደርጋለን። አይንን ይወስደኛል። ካናዳ ላይ ያለው ዛሬ ካናዳም አይነሳ አሜሪካንም አይነሳ ይዘም ያለው አይነሳ፣ ሁሉም ጸጥ በል። ጌታ እንደዚህ ብሎኛል፣ ስሙ ይመጣል። ሁሌ ከምትኖርበት ከዛ ከምትታወቅበት ቦታ ሊያነሳ ሰው ሁሉ የሚያውቅበት ይሄ ሰውዬ ከዚህ ሰፈር አይጠፋም ብሎ ከሚመጣበት ያንን ሰፈር ሊቀይር ገንዘብ ቢመጣ የሆነ ነገር ነው የሚያደርገው። አሁን ግን ገንዘብ ሳይሆን ከነስሪ ነቅሎ ሊያወጣ ያለበትን ቦታ ለዘላለም ቀይሮ ሰው ሊያደርግ ዋው! ለብዙ ሰው መገረምና መደነቅ እስኪቶን ድረስ ያንተን ነገር ዛሬ ጎትቶ አነሳ። አጠገብ ላይ ያለውን ሰው ያዛውራ ተነስ ተብለሃል በለው። ንገረው ተነስ ተብለሃል በለው። ከዚህ በኋላ በለው እዛ ሰፈር ላይ እንዳትቆይ በለው። ያ ሰፈር ያንተ አይደለም በለው። ተነስ ተብለሃል በለው። የኔ ነገር ይነሳል የሚል ዘሎ አሜን በለው። ናስ ላይ ቃሉን ተማምነው በውሃ ላይ ናስ ላይ እጁ እንደማይጥል አታዩትም ወይ? ናስ ላይ በሁኔታ እሱ አይለካም። ናስ ላይ መንገድ ይሆናል ውሃው ለካ የካታማራሸታ አየደኪያታ ከነተ አየደኪያታ ከነተ ከማረቅ በየዮኮኮነም ኢዛኖ እያሉ ተነስቶ ሊሄዱ ነው። የሆነ ማባ የሆነ ነገር ሊሰጡ እየፈለጉ አንተ ተነስተህ ልትል ነው። ለመነሳት ተዘጋጀ። እግዚአብሔር ሊያነሳልህ ጊዜ ቀጠሮ የያዘ ሰው እዚህ ጉባኤ ውስጥ አለ። ማን ነው? እኔ ነኝ የምል የሆነ ከድህነት ሰፈር ሰውን እጅ ከሚያይበት ሁል ጊዜ ሰው ትከሻ ላይ ከሚቀመጥበት ሁል ጊዜ ሰው ከሚረዳበት ሁል ጊዜ የሰው እጅ ሁሌ እንደዚህ ከሚለምንበት ሰፈር ዛሬ ሊነሳ ነው የሚል ጀግና የለም? እኔ እነሳለሁ። አንተ ባታምን እኔ አምናለሁ። እጅን ከፍ አድርገው። ትነሳለህ፣ ትነሳለህ። ዛሬ ኦክቶበር 25 ነው። በዛሬ ቀን ላይ እንደዚህ አይነት ቃል እናገራለሁ። ያለይበት ቦታ ላይ የኢየሱስ ስም መጣ፣ የኢየሱስ ስም መጣ። ካጃኔ ማታያ ጴጥሮስም እንደዚህ አለ፣ አንተ ሰውዬ ከዚህ በኋላ ሳንቲም ሰጥተናል። እስከ ዛሬ እዚህ ነው ቁጭ ያልከው። አሁን ግን ሳንቲም አይደለም በእጃችን ያለን እንሰጣለን። እርሱም የናዝሬቱ ኢየሱስ ነው። በናዝሬቱ በኢየሱስም ተነስና ከዛ ሰውዬ ብድግ አለ፣ እርምጃ ጀመረ፣ አድራሻ ቀየረ። አንደኛ የአድሬስ ለውጥ። ማን ነው አድሬስ ለውጥ የሚያመጣው? የስሙ ጉልበት፣ የስሙ ኃይል፣ የስሙ ኃይል፣ የስሙ ኃይል። ዛሬ መራመድ ያቀተ፣ በፋይናንስ መራመድ፣ በተለያዩ ነገር መራመድ ያቀተ፣ ሁሌ ባለበት ቁጭ ያለው ሰው የምስራች፣ ለሱ ሰው የምስራች። ትነሳለህ። መነሳት ብቻ አይደለም፣ ትራመዳለህ። መራመድ ብቻ አይደለም፣ አትገባም የተባልክበትን ክልል ትገባለህ። ሁለተኛ የተከለከልክበትን ስፍራ ትሄዳለህ። ይህ ነገር ደስ ብሎኛል። መታወቂያ የከለከለ፣ የሀገሪቷ ሕግ የከለከለ፣ ኤምባሲ የከለከለበትን ሰፈር ዛሬ ሊገባ የተዘጋጀ ሰው አለ። ጂካማንታ ያባሻ አማኝ ሰው ብቻ ነው የሚፈልገው። የሆነ ሀገር ለመሄዳውን አስብ። ባኪ እዚህ የበለው ዕዳ የለም። ከሁላ ኢትሉያን በይለስ ታዳ ወጣ በላ
ገደና የወመንቸ መዳከላ በእናት ሀገሩ ክፍት ነው ወጣ በልበለው የበለው ዕዳ አለ ወይ በለው ካለም እግዚአብሔር ይከፍላል አንተ ግን ወጣ በልበለው ከዛሬ በኋላ ሀገር ቀይራለሁ አካባቢ ቀይራለሁ ሰፈር ቀይራለሁ የሚል ጀግና አለ ማንም ተስፋ የለኝም ግን ስሙ ለኔ ይከፍትልኛል የሚል ኢየሱስ የሚባል አምላክ ይከፍትልኛል የሚል ሰው አንድ አማኝ እጁን ከፍ ያርግልኝ ይከፈት ዘር ያልገባበትን ቦታ ትገባለህ ይከፈት ታላላቆቹ ያልገቡበትን ክልል ዛሬ ምሽት ትገባለህ ላጣርጎ አሜን ላለው ይሆን ባንተ ቤተሰብ ማንም ያለደው መንገድ ዛሬ ትጀምራለህ ውሰደው አንተ በኢየሱስ እዚህ ጉባኤ ውስጥ 7 ሰዎች አሉ እግዚአብሔር አምላክ የተከለከሉበትን ቦታ የሚያስወርሳቸው ከሰፈር እንጭቶ ቤስ ባውንደሪያት የተደረገበት ክልል ከዚህ ክልል ወደዛ እንዳታልፍ ተብሎ የተነገረባችሁ ሰዎች ዛሬ ምሽት ያን ብቻ አይደለም በዘራችሁ ይሄ እኮ የአሁኑ መንፈስ አይደለም በዘር የእናትህ የአያት የአክስት የቅድመ አያቶች እነሱ በሰሩት በደል ከዚህ መልስ አትድም ተብሎ ባውንደሪ ልክ እንደዚህ ሰውዬ ማለት ነው ባውንደሪ የተደረገለት ሰው አታልፍም በቃ ተብሎ የተዘጋ ሰው ዛሬ ምሽት እንደዚህ ሊሆንለት አትገባም ተብሎ ለዘመናት ቆሜ የተመለስክበትን በር ከደጅ እግዚአብሔር አምላክ አንስተው አጎዮ ያኮበል ያንተ ሰፈር አይደለም የተባለበትን ክልል ዛሬ ምሽት እግረን ስትረግጣለህ አባ አሜን ለምን ይሁን ገተናዮ ማንቻ አፍ ኮፍ በደንብ ያዘውና ፊቱን እያየ ያንተ ጉዳይ ዛሬ ወደ ክልል አልፈዋል በለው ወደ ክልል አልፈዋል በለው ከደጅ አትመለስም በለው ከበር አትመለስም በለው ዘልቄ ትገባለህ በለው በአይሁዶች ሕግ ላይ ሽባ ሰው ደም የሚያፈስ ለምጻም ሰው የተለያዩ ችግር ያለው አይነ ስውር ምናምን ቤተ መቅደስ ደጅ ነው እንጂ የሚቆየው ውስጥ አይገባም ሕጉ አይሰጥም እግዚአብሔር ለሙሴ ከሰጣቸው ከ613 ሕግ አንደኛ ይሄ ሕግ ነው ይሄ እንደዚህ ችግር ያለባቸው ሰዎች ወደ ቤተ መቅደስ ዘልቆ መግባት አይችሉም ይሄ ሕግ ከልክሎታል በቤተሰባቸው ላይ በኑሯቸው ላይ ከባድ ተጽዕኖ ነው የሚያመጣው ይሄ ሕግ ስላለ ሰውየው ሁሌ ከደጅ ነው የሚመለሰው ዛሬማ የስሙ ኃይል ገብቶበታል አሜን ትላንትና የሌለ ነገር መጥቷል እግር የለም ነበር እግር መጥቷል ኢየሱስ እግሩን ሰጥቶታል አሁን ከዚህ ሰከንድ ጀምሮ ለዚህ ሰውዬ እንደዚህ ይሆነለታል ሰው ያጣው ነገር እሱ ጋር ተገኝቷል አሜን ሕግ የከለከለውን ነገር ሕግ እንድጥስ የሚያደርግ የሆነ ኃይል ገብቶበታል ዛሬ ክልል የምጥስ ሰው አንድ ሰፈር የምጥስ የሆነ ሰው ባውንደሪ ያደረገ ከዚህ በኋላ በዘሪ ላይ ይሄ ቦታ የእናንተ አይደለም ተብሎ የተከለከላችሁበትን ቦታ ለመውረስ የተዘጋጀ ሰው አንጊማ ለመውረስ የተዘጋጀ ሰው ትዘጋጃለህ ይሄ ምሽት ያንተ ይሁን ቆይ ዛሬ አመት በቤታችሁ ላይ ምስጋና ይሁን በቃ የሆነ ሀገር የሆነ ቦታ መድረስ ትፈልጋለህ ዛሬ በኢየሱስ ስም ከደጅ ተነሳ አሜን ማን ነው አሜን ያለው አሜን ያለው ማን አሜን ያለው ማን አሜን ያለው ማን አሜን ያለው ማን ጩና ከደጅ እነሳለሁ በላ ዝለልና ከደጅ እነሳለሁ በልኝ ከደጅ እነሳለሁ በእናትህ እንደዛ አይደለማ ዘለል በልና ከደጅ እነሳለሁ ኦኬ ድገም ያንተን ጉዳይ ዛሬ ከደጅ አንስቼዋለሁ የሰራዊት ጌታ እግዚአብሔር 7 ሰዎች ነው በዚህ ጉባኤ ውስጥ ከሰባቱ አንዱ ይሄ ነው አሜን ወይኔ ለማን እንደሚናገር አላውቅም ዛሬ ምሽት እንደዚህ ይሆናል ጠላት አያቶቻችሁ አክስቶቻችሁ የናንተ ዘር ከዚህ በላይ አይሄድም ተብሎ ባውንደሪ የተደረገበትን ክልል ዛሬ ጥሳችሁ ትገባላችሁ ወይኔ ለመጣስ የተዘጋጀ ጮሆ አሜን በለ ማን ነው አሜን ያለ አሜን በዘሪ ላይ አባ ሙምልኝ በእናት ስሚ ማን ነበር ሙልኔ ወንድሞቼ አሜሪካን አለ ካናዳስ የዚህ ሀገር ወረቀት አለክ
ኦኬ ይሁንለት። ያንተ ዘመድ ያልረገጠበትን ቦታ ለመርገጥ ትፈልጋለህ? በደንብ አወል እንጂ ይሁንለት። የናዋ ይሁንለት፣ ይሁንለት። ቆይ ስሚ፣ አማርኛ ነው አድየኛ ነው ከበተኛ ነው ምቺ በደንብ ስምልኝ። ይሄዱ በእናታችሁ ዘመድ ዘር ያልረገጠበትን ቦታ ይርገጡ፣ ይሁንላቸው። ለሱ ስናገር ለአራት ሰዎች ኮምፕሊትሊ የሆነ መልአክ መጥቶ ማይተም ያሳርፋል። ይሁንለት። በቃ የሆነ እግዚአብሔር ከሰራ ስር ነቀል የሆነ ነገር ያርግላችሁ። እንደዚህ ነው ኮምላችሁ። ያልተፈቀደውን ክልል ትገባለህ። አንተም ያላሰብከውን የሰውም አይን ያላየው አይገባም ተብሎ የተነገረውን ክልል ዛሬ ምሽት መርገጥ ይጀምራል። ይሄንን የሚያስረግጠው ነብይ ታምራት ሳይሆን እዚህ ቸርች መሪዎች ሳይሆን የሆነ ሳምበሪ ሳይሆን የሰማይና የምድርን ጌታ የሆነው የናዝሬቱ ኢየሱስ የስሙ ጉልበት በላዩ ላይ ሲመጣበት አባ ከዛሬ በኋላ አዲስ ስልክ ይደወላል። ወይኔ እዚህ ከተማ ላይ በጌታ በኢየሱስ ስም ይሄንን ታምር ዛሬ መልአክ ፈጠረ። ወይ አባቴ በሕይወት አለ አለ አለ። እጅን እንደዚህ አድርገው፣ እጅን እንደዚህ አድርገው። አባቴን ማለት ነው በበሽታ መጥተው ድንገት ሊያነሳ የሚፈልግ መንፈስ አለ። ዛሬ ተመታዩ። አሜን አሜን በሉ። አሜን አይ አሜን በሉ። አሜን። አንተ አባት በሕይወት አለ አለ። ቆም። የተመታዩ። አሜን። ያንተ አባት በሕይወት አለ አለ። ይመታ። አሜን። ሶስቱም ላይ የተደረደረ ቀይ የበራ መንፈስ የተመታ። አሜን። ማን ነው አሜን ያለ? አሜን። ጩና አይሰራም በሉት። ጩና አይሰራም በሉት። ታካች የታለች ባለቤት? ቁሚ እስቲ። እስቲ አንድ ሰው ጮሆ አይሰራም ይበል። አይሰራም። ድገሙ ድገሙ። አይሰራም። ድገሙ ድገሙ። አይሰራም። ድገሙ ድገሙ። ድገሙ ድገሙ። በኢየሱስ ስም የሞትን ጉልበት ዛሬ ከእያንዳንዱ ቤት ዛሬ አንስቼዋለሁ። አይ አንስቼዋለሁ። ጃካታ ላጀባት በይወታ አለ። ኦኬ መጽሐፍ ቅዱስ ላይ ትንቢተ ኤርምያስን ታውቀዋለህ? ታውቀዋለህ? ትንቢተ ዳንኤልን ታውቂያለሽ? ማካራዛታላሽ ከተያባሳ አልቫሊ ሰንዴሮ ካብሬዳ ሺያ ከባሃ ቁጭ ብላችሁ የምታመሰግኑበት የምስጋና ድግስ 14 ሰዎች ቤት ላይ ተፈታ። እኔ ለለቅሶ አልቀመጥም፣ ለሐዘን አልቀመጥም፣ ለምስጋና ነው የሚል ሰላም ይላል። ሸበካታ ራሲላ ባህታ ተሌ ማካራ ባህታ ሼኮስ አንድ ሰው አሜን ይበላይ። አባትሽን በየጊዜ ያማል። በየጊዜ የሚያመው በከባድ ህመም ሊወስደው ይፈልጋልና በጣም ሊወስደው ይፈልጋል። ዲማን ደግሞ እሷን ለማስለቀስ ነው የሚፈልገው። አባትሽ በጣም ነው የሚወደው።
መንፈሳዊ ዓለም ላይ ዛሬ ያንቺን ጉዳይ እንደዚህ ቆልፌዋለሁ፣ የቤትሽን ነገር ቆልፌዋለሁ የሚለውን አናቱን እግዚአብሔር እንደዚህ ይላል። ኧረ አንድ ሰው ጮሆ አሜን ይበል። አንድ ሰው ጮሆ አይሰራም ይበል። ማካራ ዴላ ዲኖ ሰቢያ ካታሃ አንተ ኤርሚያስ አይሞትም። አሜን ትጭጩና አሜን ብለው ሰው ኤርሚያስ አይሞትም። እስቲ አንድ ሰው ጮሆ ኤርሚያስ አይሞትም በለው። ኤርሚያስ አይሞትም። ድገመው 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 ድገመው። ኤርሚያስ ላይ የተሰራ መሳሪያ ዛሬ ተገለበጠ። ያንተን ደስታ ሳይ፣ ያንተ የቤትን ደስታ ሳይ፣ ያንተን በረከት ሳይ አይሞትም አይሞትም አይሞትም። ለቅሶ አይደለም በል። የኤርሚያስ የአባትን ለቅሶ የኤርሚያስን ለቅሶ አይደለም በል። የኤርሚያስን ለቅሶ አይደለም። ድገም 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 ድገም። ዛሬ ኢለዩ ላይ የተደረበ የሞት መልአክ ዛሬ ተበተነ። አንድ ሰው አሜን ብለው ይውሰድ። ስሚ ማን ነበረ? ታደሰ። በጣም ጸልያለሁ። አሜን። የሆነ ቼክ የሚደረግ ነገር አለ። አሜን። ዛሬ በላያችሁ ላይ የተደረበ የጨለማ ዓለም በኢየሱስ ስም ገልብጬዋለሁ። አሜን። አረ በኢየሱስ ስም ገልብጬዋለሁ። አሜን። ማን ነው አሜን ያለ? አሜን። እስቲ ቀኛችሁ ወደ ላይ ከፍ አድርጉና በኔ ስም ላይ የተሰራ መሳሪያ አይከናወንም በሉ። ድገም 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 ድገም። በኢየሱስ ስም የተመታ ይሆን የተመታ ይሆን። ዲን አካራ ባሻሌሶ እስቲ ተሳክቶልኛል ተሳክቶልኛል። ድገም ተሳክቶልኛል። በቤቴ ላይ በል በቤቴ ላይ ምስጋና ይፈጠራል። ከዛሬ በኋላ በል እግዚአብሔርን እያመሰገንኩ ይቀጥላለሁ። እስቲ 3 ጊዜ ተመስገን 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 በልልኝ። ይሁንለት። አረ ይሁንለት። በቤቱ ላይ ምስጋና ዛሬ ክሬት ተደረገ። ማን ነው አሜን ያለ? ይሁንለት ይሁንለት ይሁንለት። አረ በኢየሱስ ስም ይሁንለት። ቻኪያ ባርዳካሲያ ሌቫኒያሳ ወይ መጽሐፍ ቅዱስ ላይ ያለው ሳራን ታውቃለሽ? ስምሽ ማን ነበረ? ሳራ። ቤታችሁ ላይ ምስጋና አለ። አሜን። ጀነዋ ድግሱ እኮ የምስጋና ነው። እግዚአብሔር እንደዚህ እኮ አደረገልን። እግዚአብሔር በቤታችን ላይ እንደዚህ ያደረገ እኮ አራ አሜን ለምን ይሁን። ስምሽ ላይ ቅጣ ይጨመራል። ሶራ የተባለችው ሳራ እንደተባለች እግዚአብሔር በቤትሽ ላይ ቅጣ ሊጨምር ነው። እኔ ማየውን ነገር እናንተ ቢታዩ ማለት ነው። በኢየሱስ ስም ቆማችሁ አትዝናኑ። ሀገር ታተራምሳላችሁ። 2 መልአክ 2 ችቦ ቤታችሁ ላይ ይዞ መጥተዋል። ምንድነው ብዬ ስጠይቅ እግዚአብሔር ከዚህ በኋላ ያለው ዘመን ቤታቸው የብርሃን ነው አለ። ጠላት በዙሪያዬ ይሰበሰቡ ዱምቸም ቆጨውን ከኮልነም ቆጨውን ከኮልነም ጌሮን ሐስጎጊ ቆጩተንም ከስተኖ በያን ይኸውልህ አሁን እዚህ የምታገለግለውን አገልግሎት ለማበላሻት የማይሰበከው ስብከት የለም። ጭንቅላት ላይ ማይመከር ምክር የለም። ይሄ ምክር አንተ አብረ የምትውላቸው ከዚህ በፊት አብረ የምትውላቸው አሁንም ልትውላቸው ትችላለህ። የድሮ ጀለሶች ጓደኞች አይነት ሐሳብ ነው የሚቀርበው። ውስጥ ላይ ያለው መልካምነት ይሄ ሰው ቅን ነው። ውስጡ ባዶ መንፈሳዊ ዓለም ላይ ይሄንን ነገር ለማጥፋት የሆነ ፐርሰን ሲከታተል ጌታ ግን እንደዚህ ያለ ከዚህ ሰከንድ ጀምሮ የሱን ህይወት የሱን ነገር ለማጥፋት የወጣውን የጥልቁን ኤጀንት ዛሬ መትቼዋለሁ። አሜን። ማን ነው አሜን ያለ? ጌታ እግዚአብሔር እንደዚህ ያለ ለአብርሃም
እንዳደረግኩለት ላንተና ለቤቲ ከዚህ በኋላ የምስጋና ጊዜ ቀርበዋል አለ። ሃሎ ሃሎ ሃሎ! የምስጋና ጊዜ ቀረበ። አንድ ሰው ጮሆ ምስጋና ተፈጠረ ይበል። ድገመው ድገመው ድገመው። ዴካላሳማ አንድ ሰው አሜን ይበል። ከሱ ጋር 7 ሰዎች አሁን አዲስ ሰዓት በእጃቸው ላይ ሲደረጋል። ማያ ቀመሞ ዋክዴው ለብዙ ሰዎች ጊዜ አምጥቼዋለሁ አለ። አረ ጊዜ የመጣ ሰው አለ እዚህ። ጊዜ 365 ዲግሪ የሚቀየር ሰው አለ። ዋ አሜን ካንን መትን ይሆን ይህ መገን አሜን ታንትባ ያርተን አሜን ጋ ጩና የኔ ነገር በልልኝ ዛሬ ምሽት ወደ እኔ ዞሯል በለው። ይሁንልህ ይሁንልህ። እስቲ ከዚህ በኋላ ታሪኬ ተቀይሮ ቤቴ ተቀይሮ ህይወቴ ተቀይሮ ለምስጋና ቆሜዋለሁ። ጠላት ሆይ ስማ፣ ከዛሬ በኋላ የኔ በረከት ትንሽ አይደለም፣ ትልቅ ነው። እዚህ ከተማ ላይ ቤት ይኖረኛል፣ ሀገር ቤት ላይ ቤት ይኖረኛል። የኔ በረከት ዛሬ ተቀይሯል። አኒሚዮ 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 አሜን። ኢየሱስ ጌታ አሜን። ተሳክቶልሃል፣ ተሳክቶልሃል። አሜን አትሉ? አሜን አትሉ? ቆይ አሁን አንድ ነገር ልንገርህ። ጂሰስ የሆነ አደገኛ መልእክት እየሰማሁ ስላለ ነው። በዚህ ቸርች ላይ በምን ሳብሹም ነህ፣ ጸሐፊ ነህ፣ አባል ነህ፣ ምክትል ነህ፣ ምንድን ነህ? ቁጥጥር። ኦኬ። አንተ ምን ላይ ነው የምትሰራው? ጸሐፊ። አንተ ፋይናንስ። አንተስ? ሰብሳቢ። ኦኬ። አንተስ? ወጣቶች ማለት ነው። ጸሐፊ። ኦኬ። ሊስን በጥንቃቄ ነው የማወራው መልእክት ማለት ነው። እና ኦኬ። ስም ማን ነበረ? ታጌ። ጨዋታ ትወዳለህ? ኳስ ትወዳለህ? ሊቨርፑል ፍቅር ነው። ከሊቨርፑል ጋር ሊጣላ ይችላል። ሊቨርፑልን ከናከ ችግር የለውም። እኔ አርሰናል ደጋፊ ነኝ። እንስማማም። መንተና ነኝ። ኦኬ። ኃጢአትም አይደለም ክፋትም አይደለም። ኳስ ግን ስትደባደብ ጥሩ አይደለም። እንጆ የምታረጃስት እንጆ አናውቀውም። እነሱን ጉዳዬ እሱ አይደለም። አሁን ለማወራው ነገር ያንተን ኬዝ ከሰዎች እግዚአብሔር ሊከለክል የሆነ 19 ዓመት ሙሉ አንተን ለመያዝ ኤቭሪቲንግ ላይ
ዘቀ እንዳትል የምትፈልገውን ህይወት እንዳትኖር እንደ ረጅም ገመድ እንደታሰረ አይነት የሚመልስ ሄደ የምትመለስ አይነት ህይወት እንድትኖር ዲማን እንደዚህ ለክቶ ያስቀመጠው ልኬቱን እግዚአብሔር ዛሬ ሲበረዋል። አሜን ላለው ይሁን። እስቲ ቀኝ እጃችሁ ወደ ላይ ከፍ አድርጉና አይሰራም ባሉት። እየጨረስኩ ነው። ጩና አይሰራም ባሉት። ጩና አይሰራም ባሉት። ኦኬ ታግበረም መስማል እንደዚህ ለክቶ ያስቀመጠ ረጅም ማይድ የምትችል ሰው ነኝ፣ ነገር ግን አልቻልኩም። ረጅም መዘረጋት የምትችል ሰው ነኝ፣ ግን አልቻልኩም። አቅም እንዳለ እንደሌለ ሰው ያረግ የምትፈልገውን ከልክሎ የማትፈልገውን የሚያሳቅፍ የምትፈልገውን ላይፍ ከልክሎ የማትፈልገውን ላይፍ በእጅም ሰጥ የምትፈልገውን ቢዝነስ ከልክሎ የማትፈልገውን ቢዝነስ እንድታቀፍ የሚያደርግ ቱዴይ ዛሬ የረጅም ዘመን አታጋይ ዋናው ዛሬ ሞተ። አሜን። ማን ነው አሜን ያለ? እስቲ አንድ ሰው ጮሆ አይሰራም በላ። ተሳካለት። አሜን። እግዚአብሔር ፈርመው ስለሰማለውና 7 ሰዎች አላችሁ። ከሰባቱ አንደኛው ይሄ ነው። አሜን። ወይኔ አሜን ለምን ይሆንለት። ቁጭ በይ እመጣለሁ። እጃችሁ ወደሱ ዘርጉና ተሳክቶልሃል፣ ተሳክቶልሃል። ድገሙ 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 ድገሙ። ዛሬ የስኬት ቁልፍ በእጁ ላይ አሳልፌ ሰጥቼዋለሁ። አረ አሜን ብላችሁ ተባበሩ። የስኬት ቁልፍ አሳልፌ ሰጥቼዋለሁ። የማትተገልበትን ምዕራፍ ዛሬ ሰጥቼዋለሁ። የሆነ የትግል ምዕራፍ ዛሬ ከእጁ አንስቼዋለሁ። አሜን። አይታገል ሰርቴ አትታገል፣ ሮጤ አትታገል። ኤቭሪቲንግ ላይ ሰው 10 ዓመት የሚያገኘውን አንተ 10 ወር ውስጥ አሜን። አረ ይሁንለት። ሰው 10 ወር ላይ 10 ዓመት ላይ የሚያገኘውን እሱ 10 ወር ውስጥ አሜን። 1 ዓመት ላይ የሚያገኘውን አንተ 1 ወር ውስጥ አሜን። በረከትን 365 ዲግሪ ቀየር። አሜን። አረ አሜን ለሚል ይሁንለት። ስንት 365 ቼንጅ አደረኩት። ከዚህ ማይ ጉድነሽ 90 ቀን ውስጥ ነገሪ ለውጥ ያሳይ። አሜን። አረ አሜን በሉት። አሜን። ይሁንልህ። አሜን። ይሁንልህ። አሜን። እስቲ እጃችሁን ዘርጉና ይሁንልህ በሉት። ይሁንልህ። ድገሙና ይሁንልህ በሉት። ምስጋና እያመሰገን ቤቴን ግባ። ቤቴን እኮ ነው አሁን ቁጭ በል። ግን ቤቴን ሃሌሉያ ቤታችን ላይ ምስጋና እያል ግባ። ባለቤቱ ሰምተሻላ? ተያይዛችሁ የምስጋና ቀን ነው ለኛ ዛሬ አዲስ ቀን ዝማሬ ኑና ምስጋና ለካችን ሰርቶልናልና ስራችን ሰርቶልናልና ስራችን የምስጋና ቀን ነው ለኛ ዛሬ አዲስ ቀን ዝማሬ ኑና ምስጋና ለካችን ሰርቶልናልና ስራችን። ይሄ ዝማሬ ቤት ላይ ጂፓስ ላይ ከፍተህ አባ ዩቲዩብ ላይ ፈልግና ከፍተህ ዝም ብለህ ዝለል። ተሳክቶልሃል። ጠላቲ ከዚህ በኋላ ሳይወድ ጥርስን እያንገጫገጨ ለምስጋና ይመጣል። አሜን። አይሚን ተከበል ዋሮን የማንን ቤት እንደሆነ ይምጣ። እስቲ በጌታ በኢየሱስ ስም ከዛሬ በኋላ ተይዟል ያልከውን ነገር ሁሉ ቼንጅ አድርጌዋለሁ። ና አሜን። ከፍቼዋለሁ። አሜን። ከፍቼዋለሁ። አሜን።
ተሳክቶልሃል። አሜን አሜን። ለሁሉም ሰው አንድ ጸሎት ልጸልይ ነውና በዚህ ከተማ ላይ የብዙ ሰዎችን በረከት የሚፈልግ መንፈስ ዛሬ ተያዘ። አሜን ለሚል ይሆንለት። አሜን ለሚል ይሆንለት። ስሚ ማን ነበር ያንተ? እርጃሙ። ኦኬ። ስንት ጊዜ ሆነ እዚህ ሀገር ከመጣ? እንጃ ኪዮሰን ነው ያው ኢትዮጵያ ነህ? ከምን ነማይ? ኦኬ። ዋህራም ማሶ ጸልያለሁ። በጣም እንደዚህ ክሎዝ የሆነ ነገር ነው ማየው። እንደዚህ የተዘጋ ነገር ዝም ብለህ ሄደህ ስትጋጭ ነው ማየው። አይሆንም። ተጋጭተህ ስትመለስ ነው ማየው። እና በህይወቴ ላይ ይሄ ነው ያለ እና ሽምግልና አታብዛ። ሌላ ጉዳይ ላይ ቢመጣ ሽምግልና አታብዛ። ልጆች ይብሉ፣ ይጠጡ፣ ይኖሩ ወይም ላይፋቸውን ያላ ድካም ያላ ስቃይ ይኖሩ። እግዚአብሔር እንዲረዳቸው ጸልያለሁ። እዚህ ያሉት ካሉ ኦፍ ኮርስ አገኘዋለሁ። እዚህ አለ። እዚህ ቤት 50 ኪሎ ሜትር ነገ መምጣት ይችላል። አንተ ሰላም ነህ ከነሱ ጋር? ችግር የለም። መምጣት ይችላሉ ነገ? አንድ ይመጣል። እሺ የመጣ ይምጣ፣ ንገራቸው። ለማንኛውም የሚመች ይምጣ። ጸልያለሁ ስፔሻሊ ምክንያቱም በጣም በእነሱ ፊት ራሱ ክሎዝ ነው ኤቭሪቲንግ። ይለፋሉ፣ ዝግ ነው፣ ይለፋሉ፣ ዝግ ነው። ኤቭሪቲንግ ተቆጣጥሮታል ስፒሪቱ። ዛሬ ግን እግዚአብሔር እንደዚህ ከታረገ እየደከማችሁ ነው። ልጨርስ እንዴ? እስቲ ቀጥል የሚል ሰው። ስለዚህ ነቃ በሏ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ እጃችሁን ወደዚህ ከተማ ዘርጉና አየሩ ላይ ዘርጉ። በጌታ በኢየሱስ ስም በሉት። ከዛሬ ቀን ጀምሮ በሉት፣ በዚህ ከተማ ላይ በሉት፣ አለቃ ነኝ የሚል እኔ ያለው የሚል ጀግና ነኝ የሚል የትኛውም አውሬ በላ ዛሬ በኢየሱስ ስም የተያዘ ይሆን በላ። በኢየሱስ ስም መትቼዋለሁ። ታረቀኝ ሊሬ የሚባል ሰው ታውቃላችሁ? ጓደኛዬ ነው። አንተ ወንድም ነው። ቁምልኝ። ለሱ ለማውራው መልእክት ምልክት እንዲሆን በረከት የሚባል ሰው ያለውና በረከት የሚባል ሰው ያለውና ኦኬ ዱቶሮ የሚባል ሰው የሱ ወንድም ነው። አሁን ለማወራው ነገር መልእክት ዱቶሮ የሰራዊት ጌታ እግዚአብሔር ቀጥ በተኛበት ማለት ሰው መጥቶ
አደጋ ደርሶ ሌባ ገሎት አይደለም፣ በተኛበት ሲሄድ አይቼዋለሁ። ከተኛበት ሳይነሳ ሲቀር አይቼዋለሁና ዛሬ እግዚአብሔር ቸርነት እንዲያበዛ ልጸልይ፣ ምሕረት እንዲበዛላት። አሜን በሉት። ማን ነው አሜን ያለ? እስቲ ቀኛችሁ ወደ ላይ ከፍ አድርጉና በጌታ በኢየሱስ ስም በሉት። በጌታ በኢየሱስ ስም እግዚአብሔር ሆይ በሉት። እግዚአብሔር ሆይ ምሕረት ይደረግ በሉት። ምሕረት ይደረግ። ይኸውልህ ሰውየው ልቡ ንጹህ ነው፣ ግን በሰው ይገፋል። ሰው ፑሽ ያደርጋል። ሰው በጣም ሰውን በመስማት አንደኛ ነው፣ ይሰማል። ሰውን በመስማት ይሄዳል። የትም እሳት ውስጥ ይገባል ሰው ከሰማ። አሁን መንፈሳዊ ዓለም ላይ የሰራዊት ጌታ እግዚአብሔር አሁን ምሕረት እንዲያደርግ ቸርነት እንዲበዛለት ጸልይለታለሁ። አሜን። ኧረ አንድ ሰው አሜን ይበል። አሜን። እስቲ አንድ ሰው አሜን ይበል። አሜን። እስቲ ቀኛችሁ ወደ ላይ ከፍ አድርጉና አሜን በሉት። አሜን። ድገሙ እስቲ። አሜን። ድገሙ እስቲ። አሜን። ድገሙ እስቲ። አሜን። ቀኛችሁ ወደ ላይ ከፍ አድርጉና እንጸልይ። መቆም ከቻላችሁ ሁላችሁም ቆሙልኝ። ሁላችሁም ቆሙ። አይኖቻችሁን ጨፍኑ። ሰዓቱ በጣም እጃቸው ወደ ላይ ከፍ አድርጉ። በጣም ላገኘው ፈልጋለሁ። ነገ የሚሆን ተነገ ወዲያ ነገ ያምጣ። አሁን መልእክት ሙሉ ላወራ አልፈልግም። እግዚአብሔር አምላክ አንዳንድ ጊዜ የኛ ጉልበት እኮ ምንም አይደለም። ከተኘንበት በሰላም እኮ እግዚአብሔር ደግፎ ነው የምንነቀው። እግዚአብሔር ደግፎ አግዞ ነው የምንነቀው። የምትነቁት እኮ እግዚአብሔር አግዟችሁ ነው። እግዚአብሔር ካላገዘ በዛው ልትቀሩ ትችላላችሁ። እግዚአብሔር አምላክ ይህንን ሰው ዛሬ በኢየሱስ ስም ምሕረት እንዲያበዛ ቸርነት እንዲያበዛ አሁን ጸለይኩት። አሁን ጸለይኩት። አሁን ጸለይኩት። አሁን ጸለይኩት። አሁን ጸለይኩት። አሁን ጸለይኩት። አባቴ ስማልኝ፣ ዱቶሮ እሱንም ይዘህ ትመጣለህ። የት ነው ያለው? ኦኬ፣ ነገ ጠዋት ሊመጣ ይችላል። ኦኬ ሾር ጠዋት እንድመጣ አድርገው። ለሱም ልጸልይ። በቃ ለሌላ የሚመጣው ሰበብ ደግሞ እሱ ጋር ጠላት ሊያዞር የተዘጋጀ አለ። ባለበት ሱቅ ላይ እንደዚህ እንደ ሽንኩርት ሲጨፈጨፍ አይቼዋለሁ፣ እንደዚህ ሲከተፍ አይቼዋለሁ። እና ሰው ዝም ብሎ ገብቶ ምልክት እንዲሆን በሩ ላይ ዝም ብሎ የሚቆሙ ልጆች አሉ፣ ትንሽ ልጆች የሚመስሉ አቆሙ አሉ አይደል? ምልክት እንዲሆን ነው። በመንፈሴ እነዛ ልጆች ቀጥ ብሎ ቤቱን ሰብሮ ገብቶ ልጁን እንደ ሽንኩርት ለመጨፈጨፍ የሆነ የሚያስነሳ ስፒሪት አለና እሱ በሚሰራበት ሱቅ ላይ በመንፈሴ 4 3 5 ሆኖ ለ6 ለ10 ሆኖ ይቆማሉ። ዝም ብሎ እንደ ጨዋታ አይነት አርግ እያደረጉ ይቆማሉ። ከዛ ያ ስፒሪት ደግሞ በመንፈሴ ምንድነው ማለት ልጁን አታክ ለማድረግ የተዘጋጀ እናንተን ቤት ጠቅላላ ለመበጥበጥ ሰላም እንዳይኖራችሁ እርስ በርስ መልካም ነገር ጭምር እንዳይኖራችሁ ጠላት በታላቅ አደጋ እየፈለገ ነው ያለው። ጌታ ግን እንደዚህ አለ፣ አሁን ከዚህ ሰከንድ ጀምሮ ዱቶሮን የሚፈልገው መንፈስ አባቴ ሽባ አረገ። ማን ነው አሜን ያለ? ጩና አይሰራም በላ፣ ጩና አይሰራም። እና እሱ ነገ ጠዋት እንዲመጣ አድርገው። ያ ማን ነው ታረቀኝ በህይወቱ ላይ ዲማን
ሳይሆን እግዚአብሔር ቀይ አብርቶበታል። ቀይ እና እግዚአብሔር ምሕረት እንዲያደርግ ጸልይለታለሁ እና ጸልይለታለሁ። ከእግዚአብሔር ጋር ሰው ተዋግቶ አያሸንፍም። እግዚአብሔርን ተዋግቶ አያሸንፍም ራሱን መጥፊያ ካላበጀ በስተቀር። ይሄ በእግዚአብሔር ፊት ነው የማወራው። መንፈሳዊ ዓለም ለምሳሌ እስቲ እስ በልልኝ አንተ እስክሪብቶ ያዘ ሰው አለ? ና አንተ ወረቀት አሁን መልእክት ላይ እርግጠኛ እንድትሆን ማንም እንደሰማ አልፈልግም። እግዚአብሔር አምላክ እየተናገረ እንዳለ እንድትሰማ ስለሚፈልግ ነው። ሴንጋሙ የአያትን አሜን። አሁን በህይወት የለም እሱ። ሴንጋሞ ቀጥታ አባቴ በህይወት አለ? የለም። ሴንጋሞ ቀጥታ ሊረን እየጠራ ነው ያለው። አሜን ኢየሱስ። አሁን ሊሬ ከተጠራ በኋላ ሊሬ ወሬ አይደለ። አሁን ይሄኛውን ወንድሜን ቀጥታ ሴንጋሞ እየጠራ ነው ያለው። ተገናኝተኛል ከኔ ጋር? አዎ ተገናኝቻለሁ። ከኔ ጋር ተገናኝተሃል? አሁን መቼ እየገባኝ ነው የምትለው ነገር ሁሉ ቀጥታ እየገባ ነው። ኦኬ አሁን ከዚህ በፊት ተገናኝተን እናውቃለን? አንታወቅም። ዛሬ ነው እንደው ፊቱ ያየው። መንፈሳዊ ዓለም ላይ ያንተ አያትክ ወንድምን እየጠራ ነው። ምክንያቱም ስፒሪቹዋል ዓለም ላይ እኔ ማየውን ነገር እናንተ አታዩት። ቱዴይ ዛሬ እግዚአብሔር እንደዚህ አይነት ቃል ይናገረኛል። መሀል ላይ አንተንና ቤትን ህይወታችሁን ለመበጥበጥ እጁን የዘረጋውን የጥልቁን መንፈስ ዛሬ ሰብሬዋል። አሜን። ኧረ አንድ ሰው ጮሆ አሜን በላይ። እስቲ አንድ ሰው ጮሆ አይሰራም ይበል። ይኸውልህ ጥረው በፊት ለፊት ላይ የማወራው ነገር አለ። እግዚአብሔር ማወራው አምላክ የምናገረው አምላክ ምስክሬ ነው። በዚህ ሰዓት ለሱ ቸርነት እንዲበዛ በዚህ ምድር ላይ ህይወት እንዲቀጥል ማንም ክፉ አድርጎት ሳይሆን እግዚአብሔር ራሱ ከሰማይ የማንም እጅ አይደለም የእግዚአብሔር እጅ ይፈልገዋል። እግዚአብሔር አምላክ ቸርነት ያድርግለት። አሜን። አንድ ሰው አሜን ይበል። አሜን። እስቲ ቀኝ እጃችሁን ወደ ላይ ከፍ አድርጉና እግዚአብሔር መሐሪ አምላክ ነው በሉት። እግዚአብሔር መሐሪ አምላክ ነው። እጅን ከፍ አድርግ እጸልይልኝ። ስሚ ማን ነበረ? ታዲያ ቅድም ነገረኛል። አሁን እጅን ከፍ አድርግ። በናዝሬቱ በጌታ በኢየሱስ ደም ያንተን ነገር ከዚህ ሰዓት ጀምሮ ፈተው ያዘው እንጂ ሰስነው። ከዚህ ሰዓት ጀምሮ ምሕረት፣ ቸርነት፣ እግዚአብሔር ክንድ በላይ ላይ በኢየሱስ ስም በዛ። አየነ በጣው ሁለተኛው የታለች ባለቤት የኔ እናት አይዞሽ ቁጭ በይ። ስንት ልጅ አለክ? ሁለት ልጅ አለክ። አብሬ ከአንተ ጋር የሚሰሩ ልጆች አሉ? ምንድን ነው የምትሰራው አንተ? ሱቅ? አንድ ሱቅ ነው ያለ? ይህ ሱቅም ብዙም አይደለም። የለም ከማለት አለ ብለህ ለመሸወድ ነው እንጂ ላይፍን ጭምር አደጋ ላይ
ጥሎታል። አሁን የእናንተ ፋሚሊ ጠቅላላ ዲማን በባዶ ቀፎ ነገር ሊመታ ሁሉንም ዜሮ ለማድረግ ማለት እጃችሁ ላይ ያለ ይመስላል፣ ግን የለም። ይሄ የእግዚአብሔር ውጊያ ነው፣ የሰይጣን ውጊያ ነው። እግዚአብሔር ድፍን አያቲ ለሰራው ሲንጋሞ ለሰራው ኃጢአት ለበደለው በደል እግዚአብሔር ዛሬ መሀል ላይ ግባ ስላለ ነው የሚገባው። አረ አሜን በሉ። አረ አሜን በሉ። እስቲ አንድ ሰው ጮሆ አይሰራም ይበላል። ምርኮይን እግዚአብሔር ይመልሳል። እኔ ጸልዬልሃለሁ። የማንንም ጉዳይ አይደለም፣ ያንተን ጉዳይ ላይ ስፒሪቹዋሊ የትኞንም ገመዶችን እግዚአብሔር ይበጥሳል። ቸርነት ያደርጋል። የአያትን መንፈስ እግዚአብሔር ይወጋል። አንድ ሰው አሜን በላይ። አሁን ስላንተ ስጸልይ ወይም ለዱቶሩ ጸልይ እዚህ መድረክ ላይ የእግዚአብሔር ሰዎች እዚህ ያሉት ወይም መሪዎች እንደዚህ በቃ እንደዚህ ሊትራሊ የሆነ የእግዚአብሔር ስናገር በቃ እንደዚህ እንትን ብሎት ነው እንትን አውርቶት ነው ተናግሮት ነው ምንም መንፈስ ፖለቲከኛ አይጠፋም። እኔ በእግዚአብሔር ፊት ነው የምላችሁ፣ በእግዚአብሔር ፊት ነው የምላችሁ። አሁን ለማወራው ነገር ሰው በጣም ኮንሽስ እንዲሆን ፈልጋለሁ። ኮንሽስ እንዲሆን ፈልጋለሁ። አሁን ስፒሪቹዋል ዓለም ላይ ኮንሽስ እንድትሆኑ ፈልጋለሁ የትኛውም ጉዳይ ነው። ምክንያቱም እግዚአብሔር የሚሰራው ያንተን ጉዳይ የማስጠበቅ ሳይሆን መንግስቱን ነው የሚያስጠብቀው። መጀመሪያ ዛሬ ምሽት የ49 ሰዎች ኬዝ ከሰው እጅ ወጥቷል። ማን ነው አሜን ያለ? ማን ነው አሜን ያለ? እስቲ አንድ ሰው ጮሆ አሜን በላይ። ለምሳሌ እዚህ ከተማ ላይ ምንነገርን በደንብ ስማ። እዚህ ከተማ ላይ መጠጥ ቤት ያለው አረቄ መጠጥ ቤት ማለት ምንድነው? ታቤን ያለውና ታቤን ማየውን ታቤን ልንገርህ። ያንተ ስም አባት ማን ነው? አበበ። የታቤኑ ሰውዬው ማን ነው? Listen. ስፒሪቹዋል ዓለም ላይ ብዙ ሰዎችን በብድር ጭምር ሊያስለቅስ ከእጃቸው በአራጣ ነገሮቻቸውን ሊነጥቅ የተዘጋጀው ዋናው መንፈስ ዛሬ ተወጋ። ማን ነው አሜን ያለ? አንድ ሰው ጮሆ አይሰራም ይበል። ጩና አይሰራም በለ። ጩና አይሰራም። ጌታ ይባረክ። ስማማ፣ እጃችሁን ዘርጉና የኔ ነገር ተለቀቀ በሉት። ድገም እና ይህንን ሰውዬ ራሱ መጸለይ ይፈልጋለሁ። ፐርሰናሊ መጸለይ ይፈልጋለሁ። ኦፍ ኮርስ መጸለይ ይፈልጋለሁ። አማን ኦፍ ኮርስ yes። አንድ ጊዜ ኮንስታድ ላይ ሆልሴል ያለው ሰውዬው ልክ እንደዚሁ መልእክት መጣ እና መልእክቱን ሰምቶም ጸጥ አለ። እምባለ መምጣት ጸልያለሁ ስል ህዝብ ሰዎቹ መጥተው ሲያወሩ አልሄድም አለ። እኔም ሰኞን ማክሰኞ ወጣው። ከዛ በኋላ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ ቀን ይሁድ እየነጋ እሳት ከየት እንደመጣ አይታወቅም። ሆልሴሉን
አመድ አደረገው ማለት ሊትራል እኮ ነው የምላቸው። ከዛ ሆልሴሉ አመድ ሲሆን ወደ 2.3 ምናምን የሚሸጥ ሆልሴል ነው። እቃ ያዘ ትልቅ ሆልሴል ነውና ሲቃጠል ተውዬ አበደ። ከዛ መጨረሻ ላይ ካረቀም በኋላ ተደውሎ ተነገረኝ። ምን ማድረግ ይችላል? እግዚአብሔር የሚናገረው ቀድሞ አይቶ ነው። ቀድሞ ነገሩን አይቶ ነው ሊያስመልጥ ነው የሚያወራው። እግዚአብሔር ካልተናገረ ፍራ፣ ራስን ፍራ። ዋወጭ በለስ በድ ከገገ በድ ዋይ ዋራ ካይሶሞ በለስ ፍራ፣ ራስን ፍራ። ብቻ የሆነ ጨለማ ውስጥ እንዳለ ይስማ። ዋዋራ ወጭ ለሳይ ኪለገ የሉ ግንደነት የሆነ ነገር ልበታዳ። ስለዚህ ዋወጭ ለስ ደስ ይበላችሁ። ዋወጭ በለስ እና ዋወጭ ለስ ደስ ይበላችሁ። ዛሬ ምሽት ለዚህ ከተማ እግዚአብሔር እየተናገረ ማን ነው አሜን ያለ? ማን ነው አሜን ያለ? መጸለይ